ሰላም ቤተሰብ እንዴት ናችሁ? በዚህ ሰሞን ላይ በጣም ብዙ ዩኒቨርሲቲዎች ጥሪ እያደረጉ ይገኛሉ የሬሜዲያል ተማሪዎችን እና በዚህ ቻናላችንም ላይ የቱ ዩኒቨርሲቲ ጠራ የቱ አልጠራም ብለን በጣም ብዙ ቪዲዮዎችን በየቀኑ እየሰራንላችሁ ነው ማለት ነው። በእናንተም ጥያቄ መሰረት ነው ማለት ነው። በዛሬ ቪዲዮአችን ደግሞ ለየት ባለ ቶፒክ ነው የመጣሁት። እሱ ምንድነው ዩኒቨርሲቲ ላይ በጣም ፎከስ ማድረግ ያለባችሁ በጣም አራት ወሳኝ ነጥቦችን እንመለከታለን ማለት ነው። ፕሊስ ይሄ ቪዲዮ ዝም ብሎ ተራ ቪዲዮ እንዲሆን አልፈልግም ማለት ነው። በጣም አራት አንግሎች ነው ማሳያችሁ ማለት ነው። በጣም ፎከስ ማድረግ ያለባችሁ አራት ነገራቶችን በዛሬ ቪዲዮአችን እንመለከታለን ማለት ነው። እና ወደ ቪዲዮአችን ሳንገባ በፊት ለዚህ ቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሬሜዲያል ስለ ፍሬሽማን ስለ ከኤጁኬሽን ጋር በተያያዘ በጣም ፈጣን የሆነ ኢንፎርሜሽን በዚህ ቻናላችን ሼር ስለምናደርግ ቻናሉን ሰብስክራይብ ቪዲዮ ላይክ ያደረጋችሁ ብትጀምሩ ደስ ይለኛል። እና ደግሞ በቻናል አናሊቲክስ መሰረት ባየሁት ነገር አብዛኞቻችሁ ኖቲፊኬሽን ፓናሉን ኦን አታረጉትም። ይሄም ደግሞ አንድ ቪዲዮ ስለቅ እንዳይደርሳችሁ እያደረገ ስለሆነ ፕሊዝ 13% ብቻ ነው ኦን ያደረገው ኖቲፊኬሽኑን ኦን ማድረጋችሁን እንዳትረሱ ማለት ነው። ይሄ ደግሞ በጣም ቪዲዮዬ ቶሎ እንዲደርስላችሁ ያደርግላችኋል ማለት ነው። በጣም ነው ተጠቅሙበታላችሁ። ቪዲዮ በጊዜ ከደረሳችሁ ማለት በጣም ብዙ ጥቅሞችን ታገኙበታላችሁ ማለት ነው። እና በቀጣይ ደግሞ አዲስ ዩኒቨርሲቲ ጥሪ ካደረገ ምናምን በዚህ ቻናላችን ኦብቪየስሊ ይታወቃል ሼር እናደርጋችኋለን ማለት ነው። ቀጥታ ወደ ጉዳያችን እንገባለን። ወደ ጉዳያችን ስንገባ መጀመሪያ ላይ እንደነገርናችሁ ብዙ ዩኒቨርሲቲዎች አሁን ጥሪ ላይ ይገኛሉ ማለት ነው። ለጥሪና አንድ ነገር ያስፈልጋል። እሱ ምንድነው? ዝግጅት ያስፈልጋል። ብዙ ተማሪዎች ዩኒቨርሲቲ እስኪጠራ ይጠብቃል ምን መያዝ እንዳለበት ኦሬዲ ታውቃል። አሁን 8ኛ ክፍል ሰርቲፊኬት 12ኛ ክፍል ሰርቲፊኬት የተለያየ የስፖርት ትጥቅ ትራስ ጨርቅ ምናምን አለ። ሁሉም ዩኒቨርሲቲዎች ዘሴም ነው የሚጠቀሙት። ስለዚህ እነዚህ ነገራቶችን አሁን ነው የምታዘጋጁት። የተለያየ ዶክመንታችሁ ሄዳችሁ ከትምህርት ቤታችሁ ብትቀበሉ አሪፍ ነው። አሁን ኦሬዲ ኮሌጅ ላይ የሚማሩ ተማሪዎች በቃ ሰብሚት አድርጉታል ማለት ነው ነገራቶችን። እነሱ ራሱ መጠየቅ ትችላላችሁ። ብዙ ነገሮችን ጨርሷል ኮሌጅ ላይ ያሉ በቃ ትምህርቱን መጀመር ላይ ነው ያሉት ማለት ነው። እና እናንተም እንደዚህ ፕሪፔር ማድረግ አለባችሁ ራሳችሁ። እናንተ ሞር ያስፈልጋችኋል ፕሪፓሬሽን። ለምን ካላችሁ ገና ቦታችሁን ራሱ ለቃችሁ ሙቭ አውት ታደርጋላችሁ። ስለዚህ እንደዚህ ማትዘጋጁ ከሆነ ትንሽ ጊዜው ሊያጥራችሁ ይችላል ማለት ነው። በተለይ ዩኒቨርሲቲዎች አሁን አንድ ቀን ከዘገያችሁ አንድ ቀን ቀድማችሁ ከሄዳችሁ ራሱ አንቀበልም እያሉበት ደረጃ ላይ ስላለ ፕሊስ ይሄን ነገር እንደ ቀልድ ነገር አትዩት። ፕሊስ መዘጋጀትን ልመዱ ማለት ነው። ከአሁኑ ራሳችሁን ማሳመን እንዳትረሱ ማለት ነው። ከአሁኑ ዝግጅታችሁን ጀምሮ በተለያየ ቁሳቁሶችን በማዘጋጀት ስፔሻሊ እናንተ ሙቭ አውት ስለምታደርጉ ትንሽ እንዳይሰማችሁ ራሱ አሁኑ ዝግጅት ከጀመራችሁ ትቀበሉታላችሁ ማለት ነው። ቦታውን ቶሎ ለመልመድ ይጠቅማችኋል ማለት ነው። እና ፕሊስ መዘጋጀታችሁን እንዳትረሱ። ዩኒቨርሲቲ አልጠራም ብላችሁ እንትን አትበሉ። ሜቢ አንዳንዱ ቲን ነምበር ይጠይቃል፣ አንዳንዱ አይጠይቅም። ይሄ ብቻ ነው ልዩነቱ ያለው እንጂ ሁሉም ዩኒቨርሲቲዎች የተለያየ ተመሳሳይ ነገር ነው የሚጠይቁት። ስለዚህ ተመሳሳይ ነገር እስከጠይቁ ድረስ ዩኒቨርሲቲያችሁ እስኪጠራ መጠበቅ የለባችሁም። ከጠራ በኋላ እናንተ ለመሄድ ነው ዝግጅት ማድረግ ያለባችሁ እንጂ ቁሳቁሶቹን ለመሰብሰብ አይደለም ማለት ነው። ፕሊስ ይሄን ነገር በጣም እንድትረዱት ፈልጋለሁ ማለት ነው። ደጋገምኩባችሁም በጣም ሞር መደጋገም ያለበት ቶፒክም ስለሆነ ነው ማለት ነው። እና ሁለተኛ ላይ ደግሞ ወደ ዩኒቨርሲቲ ከገባችሁ በኋላ በጣም ወሳኝ የሆነ ነገር መሰላችሁ ኢንፎርሜሽን መሰብሰብ ሲባል ምንድነው? ከተለያየ ከዚህ ሊንክ ወደዛ ሊንክ መሄድ። አሁን ሬሜዲያል ይሄን ቪዲዮ ራሱ ለመሮ የምታዩት የተለያየ ኢንፎርሜሽን ለመሰብሰብ ነው። እዚህ ግቢ ምን ያጋጥመኛል፣ ምን ማድረግ ያለብኝ። አሁን በዚህ ቪዲዮ ያወራነው ቶፒኮች ራሱ ምንድነው ዝግጅት ውስጥ ይካተታሉ ማለት ነው። ኢንፎርሜሽን ውስጥ ይካተታሉ። ሞር ኢንፎርሜሽን ኮንሱም ባደረጋችሁ መጠን እናንተም ዝግጁ ትሆናላችሁ ማለት ነው። ምንም ቢፈጠር ለእናንተ አዲስ የሆነው ኦሬዲ ታውቁታላችሁ ማለት ነው። ስፔሻሊ ግቢ ላይ ኢንፎርሜሽን በጣም ያስፈልጋል ማለት ነው። የአስተማሪዎችን ባህሪ ታጠናላችሁ። ይሄ አስተማሪ እንዲህ ቢፎርፍ ምን ያመጣል ኦር እንደዚህ አይነት ነገር ሰንቲም ባረግ አስተማሪ እናደዳው ያናደድም መች ነው ክላስ መግባት ያለብኝ፣ መች ነው ክላስ መቅረት ያለብኝ እና የተለያየ በጣም ብዙ ነገሮችን ማጥናት አለባችሁ ማለት ነው። ዌዘር ኮንዲሽኑን ከማጥናት መጀመር አሁን ኢንፎርሜሽን የተለያየ እዚህ ዩኒቨርሲቲ ደረሰኝ አሁን ኢንፎርሜሽኑን መሰብሰብ አለባችሁ ማለት ዩኒቨርሲቲ እንዴት ነው ምናምን ብላችሁ ሰው መጠያየቅ ወይ ጉግል ሄዳችሁ ሰርች ማድረግ ስለ ዩኒቨርሲቲ ከገባችሁም በኋላ ሜቢ ዩኒቨርሲቲያችሁ በቃ አምና ላይ ሬሜዲያል ተማሪ
የተቀበለው ዩኒቨርሲቲ ሊሆን ይችላል። አዎ ብዙ ዩኒቨርሲቲዎች ይቀበላሉ ሪሜዲያልም እና ቀጣይ ፍሬሽ የገቡት ሜቢ ሪሜዲያል ተምሮ ይሆናል እና እነሱ ተማሪዎችን በጣም ብትጠይቃችሁ በጣም ብዙ ነገራቶችን ነው የሚፈቱላችሁ፣ ምን ማድረግ እንዳለባችሁ በቃ ሾርት ከት በሏቸው። እነሱም በጣም መጠቀማቸውን እንዳትረሱ ማለት ነው። እዛ ከገባችሁ በኋላ ከነሱ ጋር ሞር ኮሚኒኬሽናችሁን ባበዛችሁ ቁጥር ትጠቀማላችሁ ማለት ነው እና የበታችነት ስሜት የሚሰማው አንዳንድ ተማሪ አለ ማለት ነው። በሪሜዲያል ሲገባ በሪሜዲያል መግባታችሁ በጣም አንድ ጥቅም ታገኛላችሁ። እሱ ምንድነው? ዩኒቨርሲቲውን ኤሪያ ላይ ታጠናላችሁ። ሜቢ 1 ዓመት ኮስት ታደርጋላችሁ፣ ግን ፍሬሽማን ላይ በጣም እንድትሰሩ ያደርጋችኋል። አንድ ተማሪ አሁን ቀጥታ ፍሬሽማን ከገባ ሜቢ ግሬዱ አነስተኛ ሆኖ ማይሆን ዲፓርትመንት ሊደርሱ ይችላል። ነገር ግን በሪሜዲያል ከገባችሁ ትረዱታላችሁ ማለት ነው እዛ ያለውን ሲስተም። ከዛን ፍሬሽማን ላይ ሰግጣችሁ አሪፍ ዲፓርትመንት ልትመርጡ ትችላላችሁ ማለት ነው። ይሄ ከተነሳ ነው ኢንፎርሜሽን ከመሰብሰብ ከተለያየ ተማሪዎች ኦር ከተለያየ ከዚህም ብላችሁ ኢንፎርሜሽን መሰብሰባችሁ እንዳትረሱ። እዚህም ብቻ አይደለም እዛም ስትሄዱ በጣም መሰብሰብ ግዴታ ነው ማለት ነው እና ሶስተኛ ላይ የምንመለከተው ደግሞ ራሳችሁን ማኔጅመንት ማለት ነው። እዛ ዩኒቨርሲቲ ከገባችሁ በኋላ ስፔሻሊ አሁን እዚህ ያለ ተማሪ አሁን ሃይስኩል ላይ የተለመደ ነገር አለ። በሲስተም ነው የሚመራው። በቃ ትምህርት ቤቱ ያው ቀን ሙሉ የሚማር ከሆነ ቀን ግማሽ የሚማር ከሆነ 9 ሰዓት ይሄዳል፣ እዚህ ይገባል። በቃ ሁሉን ነገሩ አዳፕትድ ሆኗል። ምንም የሚቀይር ነገር የለም። እዚያ ስትሄዱ ግን እንደ አዲስ ነው ራሳችሁን ህይወታችሁን የምገነቡት። ሜቢ የምትማሩት ወደ ከሰዓት እዚህ ያለመዳችሁት ጊዜ ልትማሩ ትችላላችሁ፣ ወይ ያለመዳችሁት ጊዜ ማጥናት እዛ ግድ ሊሆንባችሁ ይችላል። ስለዚህ ራሳችሁን እዛ ሄዳችሁ ማኔጅ ካላረጋችሁ ቶሎ ማትለማመዱ ከሆነ በጣም ትጎዳላችሁ ማለት ነው። ጊዜያችሁን አትጠቀሙ። ስፔሻሊ ሪሜዲያል ላይ ከሆናችሁ በጣም በጊዜያችሁ ማትጠቀሙ ከሆነ የመውደቅ ፕሮባቢሊቲያችሁ እየጨመረ ይሄዳል። ማለትም አሁን ከ9 እስከ 12ኛ ክፍል ቢወጣም ተጨምቆ ቢወጣም ያው ከ9 እስከ 12 በቃ 12 ነው። የግድ ፕሪፓሬሽን ያስፈልጋል። እንደ ያው ሃይ ስኩል ላይ በተለመደው በ2-3 ቀን አንዘጋጅም። ቢያንስ 3-4 ወር ያስፈልጋል ማጥናቱ ብቻ ራሱ። እሱንም ማወቅ አለባችሁ። ምን የት ማጥናት እንዳለባችሁ፣ የት ሰዓት ላይብረሪ መግባት እንዳለባችሁ፣ የት ሰዓት መዝናናት እንዳለባችሁ፣ ምን ማድረግ እንዳለባችሁ ፕሊስ እዛ ከሄዳችሁ በኋላ ቦታውን ከተለማመዳችሁ አዳፕት ከሆናችሁ ጊዜያችሁን ቶሎ ማኔጅ ለማድረግ መሞከር አለባችሁ ማለት ነው። ሜቢ ትንሽ ይሄ ነገር ሊከብዳችሁ ይችላል። ነገር ግን ይሄን ነገር ፎከስ ማታደርጉበት ከሆነ ትጎዳላችሁ ማለት ነው ወደፊት ህይወታችሁም ላይ። ፕሊስ ይሄን ነገር ቶሎ አዳፕት ማድረግ አለባችሁ፣ መለማመድ በቃ ፎከስ ማድረግ ጊዜያችሁን በቀላሉ ማኔጅ ማድረግ አለባችሁ ማለት ነው። ያው ብዙ ሞቲቬሽን ኮንሱም የምታረጉ ከሆነ ጊዜ ማኔጅ አይደረግም። ራሳችሁን ማኔጅ የምታረጉት። ጊዜው ማኔጅ ያደረጋችሁት አላደረጋችሁት ይሄዳል። ራሳችሁን ግን ማኔጅ ካደረጋችሁት በጊዜው ትጠቀማላችሁ ማለት ነው እና በሶስተኛ ላይ የምንመለከተው ደግሞ ይሄ ከሁለተኛው ጋር በትንሽም ቢሆን ይያያዛል። እዛው ፕሪፓሬሽን ማድረጉ ነው በድጋሚ። ለምንድን ነው? ለፈተና የተለያየ ቴስቶች፣ ፈተናዎች ሁሌ ዝግጁ መሆን አለባችሁ ማለት ነው። ዩኒቨርሲቲ የሚማር ተማሪ ሁሌ ዝግጅቱን መጨረስ አለበት ማለት ሁሌ ዝግጁ መሆን አለበት። ያው ይሄ ሀሳብ ተደጋጋሚ እንዳይሆን ነው። በጣም ፈተናው ያው እዚህ እንደሚሰራ አይደለም። ኢንትራንስ ላይ የሰራችሁትን ስህተት ላለመድገም ሞክሩ ማለት ነው። አሁን ኢንትራንስ ላይ እንደዚህ አጥንቼ ነበር ለዛ ነው የወደኩት እና ይሄን ነገር ሪሜዲያል ላይ መድገም የለብኝም። ሪሜዲያል ብቁ የሆነ ተማሪ ሁላ እኮ ሪሜዲያል አያልፍም። ሪሜዲያል የሚመድቁ ብዙ ተማሪዎች አሉ። ከነሱ አንዳንድ ነገር ብትወስዱ ከአሁኑ ራሱ ከመሄዳችሁ በፊት እዛም ስትሄዱ ደግሞ የተለያየ ጥናት ላይ በጣም ማትኮር አለባችሁ። እዚህ ብዙ ዲስትራክሽን እዛ ላይ ይቀላል፣ ግን ሜቢ አንዳንድ ዲስትራክሽኖች አሉ እዛ ማይወገዱ። እነሱንም ለማስወገድ ሞክሮ ማለት ነው። አንድ አሪፍ ጓደኛ መያዝ ኦር የተለያየ ሰምቲንግ አሪፍ ቦታ ለጥናት የሚሆን አምቹ የሚሆን በጊዜ አታየት ማድረግ። እዛ ከሄዳችሁ ብዙ ነገራቶች አሉ። እዛ ከሄዳችሁ ለፈተና ዝግጁ መሆን። ፈተና 2 ወር አታጥኑ ፕሊስ። እዛ ከሄዳችሁ ከአንድ 2 ሳምንት በኋላ ጥናት መጀመር ቀጥታ። በቃ ጥናት ሞጁሉን ካገኛችሁ ሞጁሉ ኦልሬዲ ቴሌግራም ቻናላችን ላይ ያለ እዛ ሄዳችሁ ማግኘት ትችላላችሁ ማለት ነው። አሁኑ ዝግጅት ጀምሩ። ሞር ያደረጋችሁ ትሄዳላችሁ ማለት ነው። ምን ማለት ፈልጌያለሁ ባጭሩ ፈተና
እንደ ሃይ ስኩል ላይ እንደተለመደው አይደለም። ፈተናው እዛ በጣም ስፔሻሊ አሁን ከሀገር አቀፍ የሚወጣ ፈተና ስለሆነ ሞር ፎከስ ባላደረጋችሁ ቁጥር ትጎዳላችሁ። 6 ወር ብቻ ነው የሚሰጣችሁ። 6 ወሩን ማትጠቀሙ ከሆነ በአግባቡ ሁለተኛ እድሉን ታጠፉታላችሁ ማለት ነው። እና አራተኛ ላይ ደግሞ የምንመለከተው በቂ የሆነ እረፍት መውሰድ አለባችሁ ማለት ነው። በቂ የሆነ እረፍት ስላችሁ ምን መሰላችሁ? አሁን አብዛኛው ተማሪ እዛ ዩኒቨርሲቲ ላይ የተለመደው ፈተና አካባቢ ላይ በጣም ብዙ ያጠናሉ። በጣም ብዙ ኦቨር ማታ ያመሻሉ ያጠኑ 8 ሰዓት ላይ ምናምን ይነሳሉ ያጠናሉ። ኦቨር ነው የሚያጠኑት ማለት ነው። እዛ ደግሞ ፈተና ላይ ከደረሱ ሞር ኮንፊደንሳቸው እየወረደ ይሄዳል ማለት ነው። እንደነገርኳቸው ሀሳቦች ሁሉ ያያያዛሉ። ፈተና ላይ ፈተና ላይ ብዙ ማጥናት ስታበዙ ለአንዳንድ ተማሪ አሪፍ አይደለም። ያጠናውን ሁሉ እየረሳ ይሄዳል። ቢኮዝ ምንድነው በጣም ብዙ ነገር እያጠና ይሄዳል ማለት ነው በአንድ ጊዜ። አይምሯችን ደግሞ በአንዴ ሁሌ አይቀበልም። ፍሌሽ አይደለም የምንሰካበት አይደለም። ፕሊስ ይሄን ነገር ታሳቢ ውስጥ ማስገባት አለባችሁ። እረፍት በቂ እረፍት ያስፈልጋል ማለት ነው። ከፈተና በፊት በቂ እረፍት ስላችሁ ከማጥናቱ ራሱ እረፍት ማድረጉ በቂ እረፍት ሊሆን ይችላል። አብዛኛው ተማሪ ያጠና ሜቢ ወክ ምናምን እያደረገ እረፍት እያደረገ ይመስላል። ነገር ግን ጥናቱን እየቀነሳችሁ መሄድ ወደ ፈተናው ሲቀርቡ ሞር እንደዛ ካላረጋችሁ እንጂ ሞር ዲስአፖይንት ትሆናላችሁ። ፈተና ላይ ምንም ነገር ይመጣባችኋል ማለት ነው። ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮአችን እስከምንገናኝ መልካም ቆይታ።